በመራቢያ አካሊ ላይ በቃ ይኸውልህ ካላመንከኝ ላንተ ራሱ አሳያለሁ ወንድሜ። ዛሬም ተመልሳችሁ መጣችሁ እናንተ ሰዎች። ማለት ተነጋግረን የለ እንዴ እናንተ እኮ ምንነጋገረው በቃ እኮ ጨረስን አይደለ? በቀደም በቃ አባብዬ ደግሞ ዛሬ የሉም ማለት አድርገዋል። በመራቢያ አካሊ ላይ በቃ የአባብዬ ካዳሚ ነኝ ማኛለህ። 2 ዓመት ሙሉ በትዳር ስንኖር ምንም ነገር አርገኸኝ አታውቅም። እና ደግሞ አሁን መውለድ አትችልም ባይዋም አንተ ነህ። ምንድነው የምትሰሩት? ቆይ እናንተ እንትና ችግር አጋጥሞን ስገድላቸው ዝቅብ። እኔ ምንም አይነት ቀረጻ አልፈልግም እዚህ ቤቱ። መራቢያ አካሌ ላይ ችግር አለበትና እኮ አባታችን ጋር መሄድ ከፈለክ እኮ በኋላ መነጋገር እንችላለን። እኮ ግንኙነት ላረግ ስል በቃ ገና እርቃናችንን ስንተያይ በቃ ጥለውኝ ይጠፋሉ። በቃ ብሩ ይቅርብኝ፣ በቃ ካሜራውን አጥፋልኝ። እኔ መቀረጽ አልፈልግም አልኩ አይደል እንዴ? ሞታላችሁ አባብዬ ታዋራ በእናትሽ አንቺ ይገለላል ይገሏችኋል። እባክህ ወንድሜ ታዋራ ደግሞ አባብዬ ቤት ሲመጣ እንደዚህ ጸጥ ብሎ ዘው ተብሎ ግር ተብሎ አይገባም። አንተ አባብዬ ጋር መሄድ የሚፈልግ ሰው አይደል እንዴ ያልከኝ? እንደዚህ ጨሳጨሶችን የሚጨስ ምናምን ነገር አንዳንድ ነገሮችን ገዝተህ ተንበርክከህ ሰግደህ ነው ከዛ በኋላ ጉዳይን የምትናገረው እንጂ ማለት ወንድማችን አንተም እንድትረዳን እንፈልጋለን እኛ እኮ። ቆይ ምንድነው መረዳችሁ እኮ? አሁን እኮ በፊት ካሜራውን አጥፉልኝና እኮ በስርዓት መነጋገር እንችላለን አይደል? ካሜራው እኮ ጠፍቷል። ያው ለመያዝ እንዲመቸን እየቀረጸኝ እያለ እንዴት ነው ጠፍቷል? አይደለም እኮ እዚህ ቤት ሲጀመር እንደዚህ አይነት ካሜራ እኮ ይዞ መግባት አይቻልም። ይኸውልህ ከኔ ጋር ማውራት ከፈለክ ካሜራውን አጥፋና መነጋገር እንችላለን ወንድሜ። ይኸውልህ ምን እንደሆነ ታውቃለህ? እኛ ይኸውልህ የፊልም ባለሙያዎች ነን። የፊልም ባለሙያ ሁን የምንም ሁን እኔ ከኔ ጋር የሚያገናኘው ነገር የለም። እንትኑ ኢቨንቶች ነው የምንሰራው ማለት የሰርግ ልደት ምናምን ነው የምንሰራውና ወንድሜ ነገርኩህ እኮ ካሜራውን ካላጠፋልኝ በቃ መነጋገር አንችልም እኮ። ስራችን ቀዝቅዞብናልና ለሱ መውጣት ትችላላችሁ። መፍትሄ እንዲሰጡን ነበር የመጣ ነው። እኔ ምንም አይነት መፍትሄ አልሰጥም ካሜራውን ካላጠፋልኝ። አይደለም አባታችን መፍትሄ እንዲሰጡን ነው እኮ። አባታችን ጋር መሄድ ከፈለክ እኮ በኋላ መነጋገር እንችላለን አይደል? እሺ አሁን እኮ አስረዳክ። ይኸውልህ እኔ ወንድሜ እኔ ስማኝ፣ ይኸውልህ አስረዳ ማለት ይሄን ካሜራ እሺ ደረስንብን በርቷል፣ ግን ይሄን ያበራንበት ምክንያት ነገ ይኸውልህ ስራው ሲመጣ ላንተ ምን ሰጠ ብር ስላለ ነው። ብሩ ይቅርብኝ፣ በቃ ካሜራውን አጥፋልኝ። እኔ መቀረጽ አልፈልግም አልኩ አይደል እንዴ? ካሜራ ትፈራለህ እንዴ? እኮ በቃ አልፈልግም። በቃ አንተ ለምን ማትወጡልኝ ተነሳችሁ? ቆይ ከዚህ ቤት እናንተ ወንድሜ ተረጋጋ። እኔ ምንም አይነት ቀረጽ አልፈልግም እዚህ ቤት። አጥፍት ካሜራውን ያው ጠፍቷል። አስጠፋልኝና መነጋገር እንችላለን። ካልጠፋልኝ ግን ምንም ነገር መነጋገር አንችልም። ያው አጠፉት እኮ ያው አጠፉት። በቃ ጠፋ እኮ ያው። ሲጀምር እንደዚህ አይነት ቦታ እንዴት ካሜራ ይዛችሁ ትመጣላችሁ? እናንተ ልንገርህ፣ ስማኝ እኮ እኔ ለምን አትረዳኝም? ስማኝ እኮ እንደዚህ አይነት ቤት ውስጥ እኮ ካሜራ ይዞ መምጣት እኮ ክልክል ነው። ምን አለ መሰለኛ አልኩህ እኮ የሚዲያ ባለሙያዎች ነን። እንደዚህ ካሜራዎችን ይዘን እየሄድን ነው ስራዎች የምንሰራውና በጣም ችግር ላይ ወደቅን ሁላችንም። እዚህ ጋር የምታያቸው ጓደኞቼ የተቸገሩ ናቸው እንዳለ። አሁን ስለምታወራው ነገር እኔ በምን ላምን እችላለሁ? እኔ ማስበው እኮ ስለራሴ ህይወት ነው ወንድሜ። ገባኝ እኮ ካሜራው የሚጠቅም ነገር ነው የምናደርግልህ። እኔ ደግሞ በካሜራ መቀረጽ አልፈልግም። አይገባህም እኮ አጠፋንልህ እኮ ይኸው ካሜራው በቃ ተምሎ ነው የተቀመጠው። አጠፋው እኮ እሺ፣ አሁን ለሱ መነጋገር እንችላለን። ካሜራውን ግን መታወቁት ከሆነ እኔ ምንም ነገር ላግዝ አልችልም እኮ። እስኪ እርዳን ማለት አንተ አሁን እንዴት ነው? ጥሩ ሁኔታ ላይ ነው ያለው እዚህ በሚገባ እንጂ እኔ ስለኔ ህይወት ለማውራት በጣም ከባድ ነውና፣ እስኪ አሁን እናንተ ምን ልትሰሩን የመጣችሁት እዚህ? እኛ ይኸውልህ ችግር አጋጠመን አልኩ። እኛ ስራዎች ቀዘቀዙብን። ብዙ ስራዎች ስለቀዘቀዙብን በቃ አባታችን መፍትሄ ይሰጣሉ ተብለን ተልከን ነው ሰውን የላከን እና ያው እዚህ ስንመጣ በሩ ገርበብ ብሎ አየነው፣ ከፍተን ገባን ማለት እንደዚህ አጋጣሚ ነው። በሩ ገርበብ ያለው የት ሄደህ ነው አንተ? እኔ ያለው እዚሁ አካባቢ ነው የወጣሁትኝ። ለአጋጣሚ ሰው ላገኘ ነው የወጣሁትኝና ደግሞ አባብዬ ቤት ሲመጣ እንደዚህ ጸጥ ብሎ ዘው ተብሎ ግር ተብሎ አይገባም። እንዴት ነው የሚገባው? እስኪ ንገረን። በፊት ይኸውልህ ቀጠሮ ታስይዛለህ። እንደ አጋጣሚ ይኸውልህ እኔ ሰው ላገኘ ነው የወጣሁት እንጂ እኮ በሩ ራሱ እኮ እንደዚህ አይቀመጥም። ገባ? አዎ እኛም ገርበብ ብላየን በቃ ገባን። ምክንያቱም ይኸውልህ ከዚህ በፊት እኛ እንደዚህ አይነት ቦታዎች ሄደን አናውቅም እና አሁንም ሰው ነው የጠቆመን። በቃ ጭራሽ አናውቀውም። ነገርኩህ እኮ ወንድሜ፣ እዚህ ቤት ሲመጣ ጸጥ ብሎ አይገባም። በአሁኑ ሰዓት ለራሱ አታይም ዝም ሲሉ። አሁን እንደዚህ ይሄኛው የእረፍት ሰዓታቸው ነው። ገባ? ለምኛቸው ነው እንጂ እኮ እኔ ከዚህ ቤት እንዳትወጡ እኮ ማድረግ ይችላሉ እኮ አባብዬ። ገባ እንዴ? ይሄን ያክል ነገር ለመጠየቅ ጸጥ ብለህ ዝው ብለህ ገብተህ ካሜራ ይዘህ ቁጭ ትላለህ። እኛና ምራዋችሁ እኮ ነው አባብዬ፣ ምራዋችሁ ነው ነገር የለም። ለዛ እኮ ነው በህይወታችሁ ላይ ነበረ ሌላ ጣጣ ነበረሽ እኮ እኛ ስለማናቅ ነው ማለት ያለውን ነገር አንተ አሁን ንገረን እስኪ። አንተም እንዴት እንደገባ እንዴት እንደሚገባ ሁሉንም ነገር ንገረን። ይኸውልህ ወደ አባብዬ ቤት ሲመጣ ቀጠሮ ትይዛለህ በመጀመሪያ ማለት ነው። ከዛ በኋላ ለመጀመሪያ ቀን የሚሆን ስለት የሚባል ነገር አለ።
ልክ እንደ ጉዳይክ ነው። ብርም ሊሆን ይችላል፣ ሌላ ነገርም ሊሆን ይችላል። እሱን ደግሞ እዚህ ጋር ከሚያስተናግድ ሰው ጋር ትነጋገርና ስለትን ይዘህ መጠህ ለአባብዬ ካቀረብክ በኋላ ተንበርክከ ሰግደ ነው ከዛ በኋላ ጉዳይን የምትናገረው እንጂ ጸጥ ብለህ ካሜራ ይዘህ መጠህ ዘው ብለህ እኮ አይነገርም ጉዳይ። ለዛ እንደዚህ ጨሳጨሶችን የሚጨስ ምናምን ነገር አንዳንድ ነገሮችን ገዝተህ ስለት እጅ መንሻ ይዘህ መጠህ ነው አባብዬ የምታናገረው። በእንደዚህ አይነት መልኩ ነው የሚገባው አባብዬ ጋር እንጂ ጸጥ ብሎ ተገብቶ ቁጭ አይባልም። ስትገባ ደግሞ ከበር ላይ የሚያስተናግድ ሰው አለ። ለምሳሌ ቀደም እኔ እዚህ ነበርኩኝ እንዳጋጣሚ በወጣውበት እንትን ነው እናንተ እዚህ ቁጭ ብላችሁ ከአባብዬ ጋር በጣም እየተጨቃጨቃችሁ ነው እኔ እንትን ያልኩት። አባብዬ ለራሱ እኮ መረዋችሁ ነው እንጂ በህይወታችሁ ላይ ነበረ እኮ ትልቅ ዱብዳ ነበረ የሚያወርዱባችሁ። ለምኛቸው ነው እኔ ገባ እኮ እኛ አሁን ስላላወቅን ነው ገባኸኝ ከተረዳኸኝ። እኛ የምናውቀው ነገር የለም። ለዛም ነው ዝም ብለን ዘው ብለን የገባ ነው እዚህ እኮ። ይኸውልህ አሁን ነገርኩ አይደለ ችግር የለውም። ግን ከዚህ በኋላ የምትፈልጉትን ጉዳይ ለማስፈጸም ስትመጡ እጅ መንሻ ወይም ደግሞ ስለት ይዘህ ነው የምትመጣው። ባዶ እጅ አይመጣም። ለመጀመሪያ ጊዜ ስለት ይዘህ ትመጣለህ። ከዛ በኋላ ጉዳይክ ይታይና በብር ከሆነ በብር፣ በስለት ከሆነ ደግሞ ስለት፣ በተለያዩ ነገሮች አባብዬ እንደነርሱ እንትን መድኃኒት ይሰጣል። ያን መድኃኒት ይዘህ ሄደህ ወደ ስራ ትገባለህ ማለት ነው እንጂ ጸጥ ብሎ አይገባም። ቀጣይ ስትመጡ በእንደዚህ አይነት ነገር አስተካክላችሁ ነው። እሺ እኛማ ይዘን እንመጣለን። እስኪ አንተ እንዴት ነው የገባው? ምናልባት ከአንተም የምንማረው ነገር ስላለ ምንድነው እዚህ ስራ አንተ? እኔማ እነሱ ጋር ነው እዚሁ ነኝ፣ አስተናግዳቸዋለሁ። እነሱን ሰው ሲመጣ ምናምን እኔ እቀበልላቸዋለሁ። ካዳሚ እንደሚባለው ነው? አዎ ነኝ እንዴ። ጠንቋይ ካዳሚ ማለት ነው? አዎ ነኝ። እንዴት አባብዬ ካዳሚ ነኝ እንዴ? አባብዬ ለኔ ባለውለታዬ ናቸው፣ አባቴ ናቸው ለኔ እነሱ ብዙ ነገር በቃ ሰው ለኔ ማድረግ ማይችለውን ነገር እኔ ከአባብዬ ብዙ ነገር አግኝቻለሁና አባብዬ ባለውለታዬ ናቸው ለኔ። እና በቃ እድሜ ልኬን እዚህ ለማሳለፍ ነው እንትን ያልኳቸው፣ ለአባብዬ ቃል የገባውላቸው ባለውለታዬ ስለሆኑ ማለት ነው። ከትልቅ ችግር አፋተውኛል ለኔ። ምን አጋጥሞ ነበር ማለት እዚህ እንዴት ነው እንደዚህ? ምክንያቱም ነገም ያው አንተ ተጠቀም ከሆነ ያለ እኔ መጠቀም እፈልጋለሁ። ምናልባት የሚያግዝም ሰው ልትፈልግ ትችላለህ። እንዲህ ስትወጣ የሚተካህን ሰው ማለት እኔም ጥሩ ነገር የሚሰጡኝ ከሆነ ምናልባት እኔም ነገ እዚህ እንድቀመጥ። እኔ እንኳን ምንም ሌላ አጋዥ ምናምን እንኳን አያስፈልገንም። አንተም ለመጣበት ችግር የሆነ ምሽት ነገር አለ። የአባብዬ ቤት ነው እንደዚህ አይባልም። አንተ ሰውዬ ሌላ ነገር እንዳታስመጣብን። አይ ምንድነው የምታውቀው ነገር እኮ ሌላ ነገር አታስመጣብን፣ ይሸታል ምናምን አይባልም። እንደዚህ አይነት ነገር እዚህ ቤት ውስጥ አይወራም። የረፍት ሰዓታቸው ነው እንጂ አሁን ሰምተው ቢሆን እኮ ጉድ ነው የሚፈጠረው። እንዴ መኖር እፈልጋለሁ እኔ በእናትህ ወንድሜ። እሺ ንገረኝ እስኪ። የኔ ጉዳይ በቃ በጣም ሰፊ ስለሆነ እኔ እንዲሁ አንድ ችግሮች አጋጥሞኝ እንደ ወንድም፣ ምክንያቱም ያው እኔ በጣም ተጎድቻለሁና እዚህ ጋር የምታያቸው ወንድሞቼ ናቸው እንዳለ። አሁን ከጎዳና አንስቻቸው ነው እዚህ ጋር ያመጣኋቸው። እዚህ ጋር እኔ ነኝ ያለበስኳቸው። እንደዚህ እንዳጋጣሚ ሰው ብር ሰጥቶኝና አሁን ላይ እጄ ላይ ያለውን ብር እያለቀ ስለሆነ የትም የምንገባበት የለንም። ራሱ በቃ በጣም ተጎድተን ብዙ ስቃዮችን አይተን ነው እኮ። ጥሩ መፍትሄ አለ አባብዬ ጋር ነገሮች። ምናልባት አንተም እንዳግዝህ እኔ እዚህ ገብቼ እኔም እንደዚህ ካዳሚ እንደሆን ምናምን አንዳንድ መረጃዎችን ንገረኝ ብዬ ነው አንተ የገባበት። ይኸውልህ እኔ ለአባብዬ ትልቅ ባለውለታዬ ናቸው እነሱና ሌላ እንደዚህ ሌላ ሰው አንፈልግም እኛ። እኔ እድሜ ልኬን አባብዬን ነው እያገለገልኩ መኖር አልኩህ አይደል? አንተ ለመጣበት ችግር ብቻ ተናገርና መፍትሄን ይዘህ ሂድ በቃ እንጂ እኔ እንዴት ገባው እንዴት እንደዚህ ሆንኩኝ እንዴት እንደዚህ ምን ያደርግልሃል እሱ? ለመጣበት ችግር ለመፍትሄ ከሂደ ከአባብዬ ጋር ሰግደ ስለትን አቅርበ መድኃኒትን ይዘህ ውጣ በቃ። አቀርባለሁ እኮ ስለቴንም አቀርባለሁ፣ መድኃኒት እንዲሰጡኝም ትላለሁ። ግን እስኪ አንተ እንዴት እንደገባህ ነገረኝ እስኪ። እኔማ እንደዚሁ የሆነ ችግር አጋጥሞኝ ነበርና አጋጣሚ በቃ የማስታወስ ችሎታዬ እንትን ተብሎብኝ ነበርና ለዛ አጋጣሚ በቃ በጣም ብዙ ነገሮችን ረሳ ነበር ስራ ላይ ትምህርት ላይ ምናምን። በዛው አጋጣሚ ደግሞ የሆነ ጓደኛዬ ነው እንደውም አባብዬ ያሉ በጣም ትልቅ ሰው ናቸው፣ በሀገሩም በጣም ትልቅ ታዋቂ ባለመድኃኒት መፍተኛ ሰው ናቸው አለኝና እሱ ይዞ ይመጣ። ከዛ አባብዬ ጋር ቅድም እንዳልኩ ለመጀመሪያ ቀን ስለቴን አቀረብኩኝ። ከዛ ቀን በቀን እየመጣው መማፀን ጀመርኩ፣ መስገድ ጀመርኩ ለአባብዬ። ከዛ በኋላ ደግሞ አባብዬ ትልቅ መድኃኒት ሰጡኝ። እሱን ይዤ ለአንድ ሳምንት ያንን መድኃኒት ከተጠቀምኩኝ በኋላ የማስታወስ ችሎታዬም ተመለሰ። ከዛ በኋላ ይሄው አባብዬ ጋር እየኖርኩ ነው። ይሄ ነው አሁን ማስታወስ ችግር አጋጥሞ ነው እንጂ ሌላ ነገር የለብኝም። አሁን አንተም መድኃኒትን ይዘህ ውጣ በቃ። አሁን ጨርሰናል ይመስለኛል አይደል? ቤተሰብ አለህ ትዳር ምናምን?
እኔ የለኝም ትዳርም ቤተሰብም የለኝም። ብቸኛ ነህ? ብቻ ነው የምኖረው ብቻዬን። ከዛ እንዳጋጣሚ ማስታወስ ችሎታ ጎበዝ ተማሪ ስለነበርኩኝ የማስታወስ ችሎታዬን ሳጣ አባብዬ መለሱልኝ እንጂ እኔ ምንም ስለምታወራው ነገር የለኝም። ምንም አላውቅም። ማለት አሁን ሁሉንም ነገር አታስታውስም? የኋላህን እንዳለ ምንም አላስታውስም። አይ እንዴት ብዬ ነው እንጂ ማለት ማሳስታውስ ከሆነ እንዴት እዚህ መምጣትን ሁሉ ነገር መፈወስን ምን እንዴት አስታወስክ ብዬ ነው። እሱን አባብዬ የነሱ ስራ ነው። አባብዬ ከዚህ በፊት ማስታወስ አልችልም ስላቸው ከልጅነት ጀምሮ ምን ስታረግ እንደነበሩ እያንዳንዷን እንድታስታውስ አረጋለሁ ብሎኝ ሰጡኝ መድኃኒት። ማስታወስ ጀመርኩኝ። ስለዚህ አባብዬ በጣም ላንተ ቆንጆ መፍትሄ ነው እንዴ? በጣም ትልቅ ባለውለታዬ አባቴ ናቸው አልኩ እኮ። አይ እኛም እንግዲህ ነው ያው እንዳልኩ በጣም በቃ ደህና ኑሮ የምኖር ሰው ነበርኩ። ባለትዳር ነበርኩኝ። እንዳጋጣሚ ነው ያው ሚስቴ ጋር በተፈጠሩ ነገሮች እንግዲህ አሁን ተፋተን በቃ እዚህ ችግር ላይ ወደቀን። ስራም ጠፋ፣ ብዙ ስራዎች ቀዘቀዙብን። ከዛ በኋላ ያው መፍትሄ ብዬ ስጠይቅ አንዳንድ ሰዎች ለምን አትሄድም እዚህ ብለው ነገሩና ምን ያህል ጊዜ ሆነ አንተ እዚህ ከመጣህ? እኔ ቆይቻለሁኝ እዚህ ከመጣሁ እንዴ በጣም ብዙ ሆኖኛል። ከታመምኩኝ ራሱ እኮ ከ5 ዓመት በላይ እኮ ሊሆነኝ ነው። እና ቆይቻለሁ ጊዜ ነው። አዎ በጣም ቆንጆ። እንደውም ሰዎች ጥሩ ቦታ ነው አንተ ራሱ እኮ የመሩ ካየ አባብዬ በጣም ትልቅ ባለ መድኃኒት ናቸው እንደ ሀገሩ። እና አንተም መድኃኒትን ይዘህ ሂድ ቶሎ። አይ እኔማ መድኃኒትን ይዤ እሄዳለሁ እንዴ። ምክንያቱም መፍትሄ ነው ፍለጋ እዚህ የመጣሁት እንዳልኩ። ይኸውልህ አሁን ከእረፍት መነሻቸው ሰዓት እየደረሰ ነው። ቶሎ ብለህ ሂደህ ሰግደህ መድኃኒትን ይዘህ ካልሄድክ እኔም እዚህ ካንተ ጋር ቁጭ እያልኩኝ ካገኙኝ በህይወቴ ላይ ሌላ ነገር ይፈጠራል። እናንተም ሁላችሁም እዚህ ውስጥ ነው የምታልቁት ነግሬሃለሁ። ቶሎ ብለህ ወደ ጉዳያችሁ ብትሄዱ ይሻላችኋል። ግን እርግጠኛ ነህ ባለትዳር አይደለህም? ስለምን ትዳር ነው የምታወራው ወንድሜ? እኔ ምንም ትዳር የለኝም ማለት። አይ ማስታወስም አልችልም አልከኝ እና ብዙ ጊዜ እንደዚህ አይነት ቦታ የሚገቡ ሰዎች ያላገቡ ናቸው እና ወይ ደግሞ ትዳር የሌላቸው ሰዎች ናቸው የሚል ነገር ሰምቼ ነውና እኔ እንዳጋጣሚ ግን ትዳር አለኝ እዚህ መጣሁ። ችግር የለውም እንኳን መጣክ። በቃ አባብዬ ሁሉንም ይቀበሉ አለ። ዋና ስለትህን ይዘህ መምጣት ነው እንጂ አንተ ብታገባም ባታገባም ችግር የለባቸውም እነሱ። እና አንድም እህት አለችኝ እንደዚህ አይነት አደጋ የደረሰባት ችግር ትንሽ ያለባት እሷም አፍራ ነው እንጂ አለች። ምንም ችግር የለውም ይዛትና ስለቷን ይዛት ትምጣት። በቃ ታምጣ። እዚሁ ቅርብ ነች። አይ ካንተ ጋር አውርታ እንድትነግራት ነበር። ማለት ለሴትና ለወንድ ይለያያል መሰለኝ። እሱማ ይለያያል። ጸጥ ብሎ ሁሉም እንደመጣ እኮ አይገባም። አይ ለሴት ሲሆን ይለያል፣ ለወንድ ሲሆን ይለያል መሰለኝና ምናልባት እሷን ካንተ ጋር አውርታ ማለት ያለውን ነገር እንድትነግራት ፈልገን ነው እኮ። ምን ችግር አለው ታዲያ? አባብዬ ቤት የሚመጣ ሰው ከሆኛ በደስታ ነው የምንቀበለው። አምጣቸው፣ ምንም ችግር የለውም። ጥራት እሷንም ከሆነች እኮ እሷን አምጥቻት ለእሷ መፍትሄ ትነግራታለህ፣ ስላለው ነገር ታስረዳታለህ። እሺ ችግር የለውም። ግን ቶሎ ነው የምንወጣ። ይኸውልህ መነሻ ሰዓታቸው ሳይደርስ። ችግር የለም። በቃ እዚሁ ቅርብ አካባቢ ስለሆነች እኮ ጥራት ጓደኞች ይጠሯታል። በቃ እስኪ ጥሯት። እንዴ የት ጠፍተህ ነው? እዚህ ምን እየሰራህ ነው? ምን ነው እንዴ? ቤትህን ጥለህ የት ነው የሄድከው? እኔን ጥለህ የት ነው የሄድከው? ማናት አንተ? አታውቃትም? ኧረ አታውቀኝም? ማን? እኔ 2 ወር ሙሉ አንተን የት ያስፈልግ እንደነበር ግን ታውቃለህ? ስንት ስቃይ እንዳየሁ ታውቃለህ ወይ? አንተ አባብዬ ጋር መሄድ የሚፈልግ ሰው አይደል እንዴ ያልከኝ? ዝም በል። ከኔ ጋር አውራ። ከኔ ጋር አውራ። ከኔ ጋር አውራ እኮ። የት ነበርክሽ? የት ነው የሄድከው? እኔ ለማን ጥለህ ነው የሄድከው? አባብዬ ቤት እኮ ነው ያለነው። በእናታችሁ እንዴ! ዝም በል። አያገባኝም። ማንም ቤት ሉ አንተ መኖር አትፈልጉም ነው? አናግረኝ። ከኔ ጋር አውራ። እህት ያርል ያልከኝ እቺ እንዴት ነው እህት ልትሆን የምትችለው? አላቃትም። ማን ምንድን አላቃትም አልኩ አይደል? አንተ ዝም በል። እኔን አታገኘኝ። ወዴት ነው ማቀሽ? እኔ ወደዛ ልቀቂኝ። ኧረ አባብዬ መነሻ ሰዓታቸው እየደረሰ ነው። ማናት? 2 ዓመት ሙሉ የምታወሪው እንዴ? አንተ እህት ሆነች አታረጋጋትም እንዴ? ሂጂ አቦ በእናትሽ ወደዛ። የጋብቻ ወረቀታችንን ማምጣት ትችላለህ። ትሰማኛለህ? አባብዬ ራሱ እየተነሱ ፎቶአችንን ቢሆን አሳይቼው ነው አንተን ፍለጋ የገባው። ስለምን ፎቶ ነው የምታወሪው? እኔ ምንም የማውቀው ነገር እኮ የለም። አንተ እህት ከሆነች አረጋጋትና አንተ አፍህን ዝጋ። እንዴት እንደሚገባ ልንገራትና ትግባ እስኪ በእናትህ። ወዴት ነው ቁጭ የምትለው? አንተ እኔን አታገኝም። አባብዬ እኮ ምንድን ነው ያደረጉት? የሆነ ነገርም አድርገውታል። እስኪ ቁጭ በይ። አላውቃትም እያለ ያለው አላውቃትም አለ። አንተ እኔን አታውቅም። ወዴት ነው ማቀሽ እናቴ? እሺ ማንን ነው አግብተህ ስትኖር? እኔ ማንንም አላገባውም። በእናትሽ
አዋሳርፋትና እህትን ወይ በስርዓት አባብዬ ጋር እንግባ። እሺ ተረጋጉ። አንቺ ተረጋጊና ቁጭ በይ። ተረጋጊና ቁጭ በይ። እኔ ጭራሽ አላቃትም እንዴ እኮ ተረጋጊና ቁጭ በይ። ቆይ አላቃትም እያለ እኮ ነው። ቁጭ በል አንተም። ቆይ እኮ ቆይ ምንድን ነው የምናወራው? ቁጭ ብለን እኮ ልትነግራት ተነጋግረን የለ እንዴ ከኔ ጋር እኮ ሻው እሱን እነግራታለሁ ብለን ነው የመጣነው። ባሌ ነው እያለች እኮ ነው። ኧረ እንደዚህ አይነት ነገር አንቺ በስመ አብ በይ እንዴ! ምን አይነት ነገር ነው የምታወራው እንዴ? የሆነ መድኃኒት አጠጥተውት ነው። እውነት ባሌ ነው ወንድሜ። ጤነኛ ትመስለኛል። ፎቶ ሰተሽኛል። ይሄም እንዳጋጣሚ ሳይሆን የምን ፎቶ? በቃ ሰው ተመሳስሎባችሁ ሊሆን ይችላል እንዴ? ምን ሳልተመሳሰለብንም። አንተም እሷን እየደገፍካት ባሏ ነው እያልከኝ ነው እንዴ? አይ አይደለም፣ እኔ እህቴ ነች። እና እንደ እኮ አይደለም፣ እኔም ባሏ ነው እያልከኝ ነው? አይደለም፣ እህቴ ነች ነው ያልኩህ። እህቴ ነች። በቃ ያጋጠማት ነገር አለ። ምንም አላቅሽም እናቴ። አይ ራሱ ነው እውነት ባሌ እሱ ነው። እየዋሸ ነው። እስኪ አሁን መጠየቅ የምትፈልገውን ትጠይቅና ልንገራትና መድኃኒታችሁን ይዛችሁ ከዚህ ቤት ውልቅ በሉ ቶሎ። እኮ አታውቃም። እኔ አንተን ነው የምፈልገው። እኔ ደግሞ አልፈልግሽማ። ማንሽ አንቺ? ባሌ ስለሆንክ እፈልግሃለሁ። ኧረ ከነ መፈጠሯ እኮ ዛሬ ነው ያየኋት እኔ። ምን አይነት አውቃለሁ እያለች ነው ያለችው። እኔ ደግሞ አላውቃለሁ። ለምን አውቃለሁ አለች ታዲያ? እኔ ምን አውቃለሁ ታዲያ? ሰው ተመሳስሎባት ሊሆን ይችላል። አይደለም ራሱ ነው እሱ ነው ባሌ። ወንድሜ እኔ ምንም የማውቀው ነገር የለም። ሚስትም ቤተሰብም እንደሌለኝ እኮ ቅድም ነገርኩህ አይደለ? በስርዓት ለምሮ ማትረዳኝ አንተ። እየዋሸ ነው ወይ ደግሞ የሆነ መድኃኒት ተሰጥቶታል ከዚህ ቤት እንጂ አውቆ ነው ራሱ ነው ባሌ። ራሱ በእናታችሁ ኧረ ዝም በል። ራሳቸው ያወራሉ ከፈለጉ። እሺ ምን ብለው ነው? እኔ ጭራሽ ባል አይደለሁም። እኔ ምንም ሚስትም የለኝም ምንም የለኝም። እንዴ እርግጠኛ ነኝ አልኩህ አይደል እንዴ? ከነመፈጠሯ ራሱ እኔ እኮ ዛሬ ማየቴ ነው ገናችን ልጅ። አይ አውቆ ነው። በእናታችሁ አሁን ምን እንደምትፈልግ ትንገረኝና ይሄ ፎቶ ማን ነው? ይሄ ፎቶ ማን ነው? ምን በምን አውቃለሁ ታዲያ? እኔ ሰው እኮ የኔ ፎቶ እሺ እንዴ? እንዴት እሷ ጋር እንትን ልብለው ሊሆን ይችላል። በቃ የሆነ ኤዲት አድርገው ይሆናል። የምን ኤዲት? ምንድነው ኤዲት የሚያደርጉት? እኔ ምን አውቃለሁ? ይሄው ፎቶ አንተ አይደለም? ይሄው እሺ፣ ከሷ ጋር እኔ ምንም አውቀው ነገር የለም። በእናታችሁ በቃ ተነስታችሁ ውጡልኝ። እኔ አላቅም አልኩህ አይደል? በቃ አላቅም። በቃ አይደለሁም። እኔ አይደለሁም። በቃ ሁሉም ሰው እኮ ስላንተ ተጨንቋል። ቤተሰቦች ተጨንቋል። ዘመዶች ተጨንቋል። አልፈልግሽም። በቃ አላቅሽም አልኩሽ እንዴ። ግድ ምን አይነት ነገር ነው የተጀመረው ደግሞ? ምን ማለት ነው? አላቅሽ እወድሻለሁ ስትል ነበር። በቃ እኔ አላቅሽም። የት ነው የምታውቂኝ? እኔ እንዴ እንተዋወቃለን ማለት ነው። የ80 ሚስት እኮ ነኝ። የ2 ዓመት ሴትዮ። እኔ ምንም ማቅሽ ነገር የለም። ይኸውልህ ወንድሜ እህትህ ናት። አረጋጋትና የምትፈልገው ነገር ልንገራት። ከዛ በኋላ ቀጥ ብላችሁ ውጡ። እሺ እንደዛ አላቃትም የምትል ከሆነ ስትገባ ታዲያ እሷ ነው እንዴ እህት ያልከው? ለምን አልከኝ? በቃ አጋጣሚ በቃ እኔ እንጃ ብቻ የሆነ አትርበትበት። የተርበተበትክ ነው። ምንም አልተርበተበትኩም። እኔ ሰዓት ደርሶብኛል። ስራ ሰዓት አለብኝ እኮ ከአባብዬ ጋር። ለዛ ነው በቃ እንዴ። ቆይ መቼ ነው እንደዚህ አይነት ሰው የሆንከው? እኔ ምንም አይነት ሰው አልሆንኩኝም። በቃ እናንተ እኮ እንዲሁ ሳያችሁ ወንድምና አልመሰላችሁኝምና እንዴት አልመስልም? እንዴት በቃ እንደዚሁ አንዳንድ ሰው እኮ እንዲሁ አይተው እንትኑ በቃ ምንም ላይ መሰሰል ይችላል። እውነት እየዋሸ ነው ወይ ደግሞ ምንም እየዋሸሁ አይደለም አልኩሽ እኮ ነገርኩሽ። ምንድነው የምጠጣው? ወዴት ነው የምሄደው ካንቺ ጋር? ወደ ቤት የስራ ሰው ነኝ። ሂጂ ራስሽ ወንድሜ ይዘልኝ ውጣ። በቃ እህትህን እንደውም አባብዬ ጋር ስንኖርበት ወደ ነበረው ቤት እንሄድና ሁሉንም ነገር ስታይ ታስታውሳለህ። እናንተ አይነት ሰዎች አባብዬ ጋር መግባት አይችሉም። እንደውም በቃ ይኸው ቁርጡ ነው የምነግራችሁ። ውጡልኝ፣ ተነሳችሁ በቃ። ይኸውልሽ ሊዲያ ተረጋጊ። አንቺ እኮ ተረጋጊ። አዎ እኮ እኔ እኮ ነገርሽኝ አይደለ? ፎቶ ሰጠሽኝ፣ ብዙ ነገሮች እናጣራለን እኮ። ምን እናጣ? ራሱ ነው ይዘው ባሏ ነው ብለህ ነው እንዴ አንተ የመጣው? አዋቃለሁ የምትላት ዮሴፍ አይደለም ስምህ? አይደለም። እርግጠኛ ነኝ። ይዘነው እንሂድሽ። ዮሴፍን ሄዳችሁ ፈልጉት። ተነሱና ራሱ ነው ይዘነው እንሂድሽ። ይዘነው እንሂድ እና እናስተካክላለን። ተልካብኝ ነው እንዴ ሴትዮ? ማን ላከሽ? ከማን ጠላት አለ? እኔ ምን አውቃለሁ? ጠላትማ የለኝም ወይ እና ታዲያ እንዴ ማን ልኳት እንደሆነ እኔ በምን አውቃለሁ? ከአባብዬ ጋር እንድጣላ አድርጎ ሊሆን ይችላል። ከፈለክ ትመለሳለሽ። እኔ ሴትዮ አንተ ሰዎችን ሰብስበህ ለምሮ ማጥጣልኝ ከዚህ ቤት ጀመር። መች ነው እዚህ ቤት ስራ የጀመርከው? አባብዬ ከተነሱ ሁላችንም ነው የምናልቀው እዚህ ቤት። ነግሬሃለሁ። እኔ ሰውዬ እንለቅ። ስሚኝ፣ ይኸውልሽ ሊዲያ የነገርሽኝ ነገር ምናልባት ሐሰት ሆኖ ግን ካገኘሁት እኔ ለምንድን ነው የምዋሸው? ምንድነው የምትነግረኝ? ነገሮች ይበላሻሉ። እንዲሁ ስትታይ ራሱ እኮ ውሸታ ማጭበርባሪ እኮ ነው እንዴ። እኔም ባሌ ነው ትለኛለች። እኔ ምንም ሚስት ቤተሰብ የሌለኝ ሰውዬ። እሺ እኔ ከመሬት ተነስቼ የጋብቻ ፎቶሽ እኔ ከየት አመጣለሁ? የምን ጋብቻ እንዴ? ልታቀናብረው ትችላለች እኮ ይሄንን ፎቶ እንዴ።
ትሰማኛለህ እንዴ? እኔ የገዛ ስልኬን እንኳን የምታስተካክልልኝ አንተ ነህ። ምንም አውቀው ነገር የለም። የገዛ ስልክሽን ራሱን ያላቀውም ማነሽ አንቺ? ምንድነሽ? ቆይ እንዴ እሺ ና ሰው ሆንሽ ውጭልኝ። በቃ ከዚህ ቤት ቤታችን እንሂድና እናወራለን። ወይኔ ጉዴ! አንተ ሰውዬ ለምሮ ማታረጋጋት እህትህ ከሆነች ይኸውልህ እኮ አሁን እዚህ ጋር በስነ ስርዓት ተነጋገሩ። እሺ ምንድነው ማውራት የምትፈልጊው ከኔ ጋር? ጠይቂኝ። አልሄድም። ምንድነው የምፈልገው ካንቺ? ለምንድነው የማትሄደው? ቤትህ እኮ አለ አይደል? ቤት አለ አይደል? ቤት አለ፣ ሚስት አለ። ለምንድነው የማትሄደው? እኔ ከማላውቀው ሴት ጋር መሄድ አልፈልግም አልኩሽ እኮ ነገርኩሽ። እኔ ደግሞ ማለት ነው ቤቴም እዚህ ነው። አጋርህን አላውቅም ማለት አዳምጪኝ። ቤቴም እዚህ ነው፣ ኑሮዬም እዚህ ነው፣ እንጀራዬም እዚህ ነው፣ ውሃዬም ሁለመናዬ እዚህ ነው። እኔ በቃ ከሞትኩ ለራሱ እዚሁ ነው እኔ የምቀበረው። ወንድሜ ገባ? ከዚች ከማላውቃት ሴት ጋር ደግሞ መሄድ አልፈልግም። እንዴ ለምሮ ማይገባችሁ እናንተ? እኔ መቼ እንደዚህ አይነት አመል እንዳመጣ አላውቅም። ያኔ ምንም አልነበረም እንደዚህ ነው። ይኸውልህ የምታውቀኝ ቢሆን እኮ ባህሪዬን ታውቃለች፣ ጸባዬን ታውቃለች። እቺ ሴት ግን ምኔንም አታውቅም። ከነመፈጠሬ ራሱ እኮ ዛሬ ነው ያየችኝ። አየህ ምን አይነት ባህሪ ነው ያለ እያለችኝ ነው። ሚስት እንዴት የባሏን ባህሪ አታውቅም እንዴ? እኮ አሁን እያለች ያለችው እንዴት አላቅሽም ትለኛለህ ነው። እኔ ያለኝም ባህሪ ነው እየነገርኳት ያለሁት። እርግጠኛ ነህ አንተ ሰዋለች አይደለም? አንተም እኮ የምታየው ይሄንን ባህሪ ነው አይደለ? በቃ ለኔ ፍረድልኝና እቺንም ስለዚህ ሚስት አይደለችም ብለህ ደምደማል። አላቃተም ብለህ እሺ እንዳንወጣለን ችግር የለም። በቃ ተነስ ነው አብረን እንውጣ ከሱ ጋር። ወዴት ነው ይዞ የሚሄደው? ማን እንዴ? ወደ ቤት ትመጣለህ። ትሰማኛለህ? ቤት ትመጣለህ። ሴትዮ ቤቴ እዚህ ነው አልኩሽ እኮ ነገርኩሽ። እኔ ከአባብዬ ውጭ ቤት የለኝም፣ አባት የለኝም፣ ቤተሰብ የለኝም። ምናልባት ከሁለት ወር ይሆናል ቤት እዚህ ሆኖ እንጂ ሌላ ቤት አለ። ወንድሜ በእናትህ ሰዓቱ እየደረሰ ነው። ባካችሁ እኔ ከእንጀራ ያታፈናቅሉኝ። እኛ እንወጣለን፣ ችግር የለም እንወጣለን። ተነሱልኝ። አንተንም ይዘንህ ነው የምንወጣው። ምን አይነት ነገር ነው የምታወራው ሴትዮ? እኔ ቤቴ እዚህ ነው። የትም ይዛችሁ ልትወጣ በቃ እንውጣ። እኔ ገባሽ? በቃ ሂዱልኝ። ነይ እንውጣ፣ ነይ እንውጣ። እኔ እቺ ሴትዮ አልኩኝ። አዎ እቺ ሴትዮ እኔ እቺ ሴትዮ አልኩኝ። በጣም ነበር እኮ። በቃ ውጡልኝ። ኑ ሁላችሁ ኑ እንውጣ። ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን፣ እንግዲህ የጠንቋዩ ጉዳይ አሁንም እንዳለ ነው። ከባለፈው አይታችኋል። እንግዲህ ዮሴፍ የሊዲያ ባለቤት፣ ሊዲያ ማለት ራሷ አልታጠፋ ያገኘናት ግለሰብ ነች። ሊዲያ ከካሜራ ጀርባ ስሟን ስለነገረችን ነው። እና ባለቤቷ ዮሴፍ እንደሚባል ፎቶውን ጭምር ሰጥታን ነበር። እና እዛ ጠንቋዩ ቤት በምንገባበት ሰዓት እንግዲህ ከኋላችን የመጣው ወይም ደግሞ የቤቱ ካዳሚ የነበረው ግለሰብ ባሏ እንደሆነ እሷ የሰጠችን ፎቶ የሱ ሰውየው ፎቶ እንደሆነ ነው ያጠራረው። እና ትክክለኛ ባሏ ይሁን አይሁን ወጥተን ለማረጋገጥ ሞክረን ነበር። አሁንና ያጣራናቸው አንዳንድ መረጃዎች አሉ። ትልልቅ መረጃዎችን ይዘን ነው ተመልሰን ወደዛ ቤት የመጣው። የወጣንበት ምክንያት ብዙ ማጣራት ያለብን ነገሮች ስለነበሩ ነው። እና መጀመሪያም የገባንበትን መንገድ ስላያችሁት በዛው መልካውንም ተመልሰን እንገባለን። እስኪ ያለውን ነገር እናጣራ። አብራችሁን ቆዩ። ክፍት አልምለም ዛሬ እንኳን እንደባለፈው እኛ ነን። ሰላም እንዴት ነው? ዛሬም ተመልሳችሁ መጣችሁ እናንተ ሰዎች። እንዴ ማለት ተነጋግረን የለን እንዴ? እናንተ እኮ ምንድነው የምንነጋገረው? በቃ እኮ ጨረስን አይደለ? በቀደም ምን ጨረስን? ይዛችሁኑ ምናምን ስለቱን ምኑን አልከን አይደል እንዴ? እኮ ይታለሽ ስለታችሁ ገንዘብ አለ። ብዙ ገንዘብ ይዘናል። በቃ አባብዬ ደግሞ ዛሬ የሉም ማለት አድርገዋል፣ ሄዱ። በቃ ቀልድ ነው እንዲያስከው። የምን ቀልድ ነው? እንደኛ ችግርስ አናሳዝንም? እንደኛ ሰዎች አይደለም በረሩ አልኩ እኮ። በቃ አባብዬ የሉም። እሺ ለአንተ ላስረዳህና ብዙ ነገሮች ላስረዳ፣ ከዛ አንተ ትሰጥልኛለህ ገንዘቡን። ገንዘብ ይዛችኋል አሁን? አዎ በጣም ብዙ ገንዘብ ይዘናል። በመቶ ሺህ ብሮች የሚቆጠሩ ገንዘቦች ይዘናል። በካሽያው ጓደኞች ይዘዋል። እዛ ጋር ይታያል፣ ቦርሳ ያዘው። እሱ አሁን ይዟል። ብዙ ገንዘብ እሱ ቦርሳ ውስጥ አለና አንዳንድ ነገሮች እንጫወትና ከዛ በኋላ እሰጥሃለሁ ገንዘቡን። ከዛ ትሰጥልኛለህ አንተ። ከዛ ትነግርልኛለህ ችግሬን በአንተ በኩል እንዲፈቱልኝ። ግን እንደበቀደሙ ይኸውልህ እጫጫዋለሁ እንዳልጮጮው ምናምን እንዳትሉ። ያው ካረጉበት ይመለሳሉ ነግሬያለሁ እኔ። እኛም እኮ ግን እንዲመለሱ ነው የምንፈልገው። ወይኔ ጉዴ! እሺ በቃ አሁን የምትፈልገው ነገር ቶሎ ቶሎ እንትን ብለህ ውጣ። እሺ ከፍተህ ለምን አታስገባንም እኮ? እሺ ነው በቃ ከፈትና አስገባን። እኛ ነው ግቡ፣ ዝጉት በቃ። እሺ ግቡና ግቡ። እስኪ ቁጭ በል ማለት እንነጋገር ትንሽና እኮ ስለ እሺ ይኸውልህ ማለት ያው አሁን መፍትሄ እንደምናገኝ ነው እየተሰማን ያለው። ምክንያቱም አንተም ያው መፍትሄ ትሰጠናለህ ብለን ስላሰብን ነው። ይኸውልህ አባብዬ ጋር መጥቶ ያለ መፍትሄ የቀረሰው የለም ነግሬያለሁ። እኔም ትልቅ መፍትሄ አግኝቼው አብሬያቸው እየኖርኩ አይደል እንዴ? እናንተም ደግሞ ትልቅ መፍትሄ ታገኛላችሁ።
እኛ እኮ አሁን ብዙ ገንዘብ ነው ይዘን የመጣነው እኮ። እሺ ይኸውልህ አሁን ገንዘቡን እንኳን ይዛችሁ መጣችሁ፣ ግን ዛሬም በድጋሚ ካሜራ ይዘህ በቀደም ተስማምተን ነበር አይደለ? አሁን ይኸውልህ አሁን ለአንድ ነገር ላስረዳክ ማለት ሌሎችም ሰዎች አሉ ሊረዱ የሚፈልጉና በጣም ብዙ ገንዘብ ያላቸው ባለሀብቶች ናቸው ብታይ ጓደኞቼ የነበሩ ከዚህ በፊት እና በጣም ብዙ ባለሀብት ናቸው እና ገንዘብ ለአንተ መስጠት ይፈልጋሉ እኮ። እና ታዲያ የት አሉ እኮ እኔ እናንተ የምናወራው ነገር አሁን ወደ እነሱ ይደርሳል። ወደ እነሱ የሚደርስ መረጃ ነው። ባለፈው ያው ብዙ ነገርም ሳናወራ ነው እህቴን ይዣት ስመጣ ተጣልታችሁ እንትን ያላችሁ። የዛን ቀንማ እኮ እናንተ እንትን አላችሁ በጣም ተጫዋጫችሁ። ይኸውልህ ሰው ይኸውልህ እንደዚህ አይነት ስለት ይዞ ይመጣል አየህ አይደለ? በቃ እናንተ ግን ሰው አምጥቶ ነው ለአባብዬ ምንድነው ወርቅ ነው ምንድነው? እሱ ዝም ብሎ አይነገርም። እናንተ ስታመጡ ታዩታላችሁ፣ እዛው ውስጥ ይታያል። አባብዬ ናቸው የሚያዩት እንጂ ጸጥ ብሎ ሰው ከፍቶ እኮ አይታይም። ምን ሆናችሁ ነው እናንተ? እና ብዙ ገንዘብ አላቸው ምናምን የምትላቸውን ሰዎችም ይምጡ። አባብዬ ጥሩ ጥሩ መድኃኒት አላቸው። አንተም ተፈውሰ ነው የምትሄደው ከነ እህትህ ማለት ነው። በቃ አይ ምን አለ መሰለህ እኔ እህቴ የምትፈወስ ፈልጋለሁ፣ እኔም ፈውሱን እፈልጋለሁ። ሌሎችም የሚፈወስ የሚፈልጉ ስላሉ ለእነሱ እናንተ የምናወራውን ነገር እልክላቸዋለሁ። እሺ ችግር የለም። በቃ እንደዛ ከሆነ ተግባብተናል። እሺ ዛሬ ልቅረጽ አይደል? ሀብታሞች ካሉ እዚህ ጋር አባብዬ ጋር ገንዘብ ስለት ይዘው የሚመጡ ካሉ ችግር የለውም እኮ በአንተ በኩል እንዲመጡ ነው። ለአንተም የኮሚሽንም ብዙ ብር በሚሊዮን ብር ያስቡልሃል። እሺ ችግር የለውም። እንደሱ ከሆነ ብዙ ባለ ሀብት ነው የሚያደርገው። አሁን ይኸውልህ እኔ ግን አንድ ነገር እፈልጋለሁ ማለት እህቴ ብዙ ነገር እያለችኝ ነበር። ባሏ እንደሆንክ ብዙ ነገሮችን እያወራች ነበር ማለት ብዙ ነገሮች አውርታለች። ለምንድን ነው ያኔ ያው እኔም ዝም ብዬ ነው ይዣት የወጣሁት። ምክንያቱም ጩኸትም ተፈጠረ አባብዬም እንዳይቆጡ ብዬ ነው ይዣት የወጣሁት። እና ለምንድን ነው ሚስቴ አይደለሽም ያልካት? ይኸውልህ እኔ ያችን ሴትዮ ከነመፈጠሯ ነበረ ረስቻት እየኖርኩ የነበረው። እንደምታውቃት አውቃለሁ እኮ። ይኸውልህ እኔ የዛን ቀንም በጣም እንደዛ ነርቨሱኝ እያወራኋት እንትን የነበረው በቃ እሷ የምታደርገኝ የነበረው እሷ ስታደርግ የነበረው በቃ የማይሆን ነገር ነው። ለማውራት እንኳን በጣም ከባድ የሆነ ነገር ነው። አሁን እንዴት አድርጌም እንደምነግርህ እንዴት አድርጌ እንደማስረዳህም አላውቅም። በቃ ከሴት ልጅ የማይጠበቅ ነገር ነበር ስታደርግ የነበረችው። እኔ እኮ እግዚአብሔር ጥሎልኝ አባብዬ ባይኖሩ በቃ ሙቼ ነበረ እስካሁን። እንዴት? በቃ ያቺ ሴት መርዝ ናት። መርዝ የሆነች ሴት ናት። መርዝ ማለት ይኸውልህ ከመጀመሪያ ጀምሬ ስነግርህ ታሪኩን ያችን ሴት እኔ እንዲያው አጋጣሚ ስራ ከክላስ ምናምን ሲሄድ በጣም ትከታተለኝ ነበር። ገባ? በቃ ቤት እንደሆነ ባላቅም ሰፈር ስደርስ ከፊት ለፊቴ ቁማ አያታለሁ። ውጭ ስሄድ ከኋላዬ ትከተለኛለች። አንድ ሱቅ ስገባ ቁማ ትጠብቀኛለች። በቃ ጥላ ነው የሆነችብኝ። በቃ በምሄድበት ሁሉ ነው የምትከተለኝ። ምን አድርግ እንደምትለኝ አላቅም። ለዛ ነበረ እኔ በቃ ጭራሽ ከነመፈጠሯ እኮ ረስቻታለችን ሴት አላቃትም። እህትህ ከሆነች ይዘልኝ ውጣ እያልኩህ ነበር የዛን ቀን ለራሱ። ብቻ እኔ እንጃ በእናትህ በጣም የሚያስጠላ ነገሮችን ነበር ስታደርግብኝ የነበረው። ምንድነው ችግራችሁ ሁለታችሁ? ምንድነው? እኔ ከኔ ምን ችግር እንዳላት እኮ አላውቅም። እኔ አግብታት የለ እንዴ? እኔ አላገባዋትም። እንዴ እርግጠኛ ነህ? አዎ አላገባዋትም። ጓደኞቼን ማለት ነው። እሷ እኔ ይህን ልጅ ወድጄዋለሁ ስልኩን ስጡኝ ምናምን እያለች ስልክ ከጓደኞቼ ተቀበለች። ስልኬን ቀየርኩ እሷ እንዳትደውልብኝ። ቀን ማታ ሌሊት በቃ ሁሌ ነበረ እኮ እየደወለች የምታስጨንቀኝ። ስራ እንኳን እንደምሰራ የለኝም፣ ትምህርት እንዴት እንደምል የለኝም። እና በጣም ስታጨናንቀኝ ቀየርኩኝ ስልክ ከቀየርኩኝ በኋላ ጓደኞቼን የት እንደምውል፣ ቤት እንደምገባ፣ የት እንደምውል፣ ምን እንደምበላ፣ ምን እንደምጠጣ ጠይቃ በቃ ሁሉም ቦታ ላይ አለች እሷ። በቃ ሁሉም ቦታ ላይ ነው። ስለምትወድ እኮ ነው እንዴ። እና እኔ ካልፈለግኳትስ ካልወደድኳትስ? በቃ በጣም እኮ ነው የምታጨናንቀኝ፣ በጣም እኮ ነው የምታስቸግረኝ። በቃ ከሴት ልጅ የማይጠበቅ እንዴ። ቢሆንም እኮ ወንድ ልጅ ነበር አይደል እንደዚህ ማድረግ የነበረበት። እሷ እኮ ብላ ሌላ በቃ ሌላ ነገር ውስጥ ልታስገባኝ ስትል እኮ ነው አባብዬ ጋር እንደምንም ጓደኞቼ አምጥተውኝ አሁን ከአባብዬ ጋር እየኖርኩ ያለሁት። ይሄን ጊዜ ከአንተ ጋር ራሱ እኮ ቁጭ ብዬ አላወራም እንዴ። ገላይ ነበር፣ ሙቼ ነበረ እንዴ እኮ። ይኸውልህ አሁን ምን አለ መሰለህ፣ ይኸው እኔ ማስረጃዎች አሉ ከፈለክ ይኸው ይሄ ጋብቻ ሰርቲፊኬታቸው አይደል? የማን ያንተ ነው ሊዲያ አደ ይሄ እንዴ አውቃ አሰርተው ሊሆን ይችላል እኮ። እኔ ልታጠምደኝ እኮ አሰርተው ቢሆንስ? እኔ እንደዚህ አይነት ነገር የለኝም። በእናትህ እንደም ቆዩ የሰርግ ፎቶአችሁ ቆይሽ እንዴት ማለት እንዴት ሊሆን ይችላል? እሺ ይሄ እኮ ይኸውልህ አሁን እዚህ ጋር መዋሸቱ ምንም አይጠቅመንም። ገባህ? ነገር ግን ለምንድን ነው ከእሷ ጋር የተለያየው?
እኔ አልተለያየሁም። ራሷ ጥላት የጠፋው ምን እንዴ? ለምን ነው ጥላት የጠፋው? ቆይ አንተ ሰውዬ ምን እያልክ ነው? እኔ ጥያት አልጠፋ አላቃትም እኮ እቺ ሴትዮ። ጥላት ጠፍታለች። የት ነው ጥላት የጠፋው? ለምን ነው ጥላት የጠፋው? የት እንደጠፋ አየን፣ እዚህ ነው ያለው። ግን ለምን ነው ጥላት የጠፋው? እሺ ቆይ ከየት ነው ያመጣውሽ? ቆይ አንተ ይሄንን ነገር ይሄን ሁላ ነገር ከየትም ላምጣው ከየትም፣ ነገር ግን ጥላት ጠፍታለህ አንተ አይደለ? በቃ እሱ ነው እኮ ማስረጃው እኮ ነው። እጅና እሷ እጅ ብቻ እኮ ነው የሚገኘው። እንደ ማለት ቆይ እሷስ እንዴት አሳልፋለች? እሺ በሌላ ቀን ማውራት እንችላለን። ዛሬ አባብዬ ሊመጡ ይችላሉ ካረጉበትና በእናትህ በቃ ተነሳችሁ ውጡ። ሻው አንወጣም። ባለፈው የሚወጣ ነው ማጣራት ያለብን ነገሮች ስላሉ ሙሉ ማስረጃ አንተ ላይ የሚያስ ስለፈለኩኝ ነው። ሰውዬ መሞት ትፈልጋለህ? መኖር አትፈልግም? እህቴን አግብተህ የትም ጎዳና ጥልሃት አንተ እዚህ የተደላደለ ኑሯት። እኔ የትም ጎዳና አልጣልኳትም እህትህን ወንድሜ። ጎዳና አልጣልኳትም ትላለህ። ጥልሃት ነው የመጣው እኮ እዚህ። እኔ ለራሷ የተሻለ ህይወት እንድትኖር ብዬ ነው በቃ እንደዛ ያደረኩት። በእናትህ በቃ ተነሳችሁ ውጡ። በቃ ጥያት አልጠፋውም። በእናትህ አባብዬ ሰዓታቸው እየደረሰ ነው ወንድሜ። ምንድን ነው የተሻለ ኑሮ? በቃ እሷ ብቻዋን እንድትኖር ፈልጌ ነው። በቃ እኔ ደግሞ ትዳር የሚባል ነገር ስላስጠላኝ ነው። በቃ እዚህ አባብዬ መርጬ ነው። ለሁለት ዓመት ያህል አግብታት ነበር እኮ ተሳስቼ ነው ያገባኋት። በቃ እሺ ታመምኩ ያልከው ደግሞ የዛሬ 5 ዓመት ጀምሮ ነበር ስታመም የነበረው ብለኛል ባለፈው። ወንድሜ ያለፈውን ነገር አታንሳው በርክ። ምንድን ነው የሚያደርግልህ? ቆይ አንተ ለ5 ዓመት ያህል ታመሜ ነበር አልከኝ። አሁን ደግሞ እዚህ ጋር ካገባኋት 2 ዓመት ሆኖኛል እያልከኝ ነው። ለምንድን ነው የምታሸው? እኮ ይኸውልህ እኔ ዋሻውም ተውኩም። በቃ አሁን ባሏ እንደሆንኩኝ አወቅህ አይደል? በቃ ተነስና ውጣሽ። በቃ ጨረስን እኮ አይደል? እዚህ ጋር ለምንድን ነው ጥላት ሄድኩ? እሺ ባሏ ከሆንክ በቃ አልፈለኩማ፣ መኖር አልፈለኩም እኮ። ምንድን ያልፈለክበት ምክንያት? በቃ ምንም አስጠላኝ። በቃ እሷ የምትባል በቃ እኔ ብቻ ስሟን የማትጥራብኝ በቃ አስጠልታኛለች። አልፈልጋትም። በቃ ተዋት፣ ሂድ በቃ። አንተም ተነስተህ ውጣልኝ እባክህ። እኔ ወንድም ወዴትም አልወጣም። ሰማኛለህ አይደል? በሰው ቤት ወዴትም አልወጣም። በቃ አባብዬ ከመጡ ሌላ ነገር ነው የሚፈጠረው። ምንም አይፈጠርም። የፈለገው ነገር ይፈጠራል። እሺ ምን ነው የምትፈልገው ከኔ? ይሄን ብቻ ነገር አሁን ጥሩ እውነተኛውን መረጃ ነገርኩህ እኮ። እሺ ባሏ እንደሆንኩኝ አወካር። በቃ እሺ ውጣልኝ በቃ። እኮ ለምንድነው ጥላት ሄድከው? ስማኝ እሺ ቆይ ተረጋጋ እንዴ። ለምንድነው ጥላት ሄድከው? መኖር አስጠላኝ ከሷ ጋር። ለምን? እሺ ቆይ ይኸውልህ ወንድሜ በነግርህም እኮ አንተ አታምነኝም፣ አትረዳኝም። አንተ አምናለሁ ነገሬ ወንድሜ ብዙ ሰዎች እንደዛ እያሉ አታለውኛል። እኔ አምናለሁ፣ እኔ እረዳሃለሁ እያሉኝ ግን በቃ ምንም ለውጥ ያመጣልኝ አባብዬ ብቻ ነው። በቃ እኔ ከነሱ ጋር ነው መኖር የምፈልገው። መናገር አባብዬ ካዳሚ ስላደረጉ ህይወቴን እኮ የታደጉልኝ እነሱ ናቸው።